በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉዳን ተብላችሁ የተሰየማችሁ የእግዚአብሔር ልጆች የድንግል ማርያም ወዳጆች የእግዚአብሔር አይኖች ካህናት ወንድሞች ዲያቆናት እግዚአብሔር አምላክ የሚወዳችሁ በቀራንዮ አደባባይ በዕፀ መስቀል ተሰቅሎ ደሙን ያፈሰሰላችሁ ሥጋውን የቆረሰላችሁ ምእመናን ሁላችሁ አባቶች እናቶች ወንድሞችና እህቶች እንዲሁም ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ቸርነት የእግዚአብሔር መንፈስ ቅዱስ ኅብረት አንድነት በእኔም በባሪያው በእናንተ ላይ ለዘላለም አድሮ ይኑር። ቅድስተ ቅዱሳን ምሊተ ክብር ምሊተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ በምልጃዋ አትለየን። ሰላምታዬ ለሁላችሁም ይድረሳችሁ። እንደምን አላችሁ? ለዚች ቀን ያደረሰን ሰማይና ምድርን የፈጠረ የሚታይና የማይታየውን ሁሉ የፈጠረ ፈጥሮም የሚገዛ ያልተወን ቀንና ሌሊትን የሚያፈራርቅ በጋና ክረምትንም የሚያፈራርቅ የሁላችን አባት የሁላችን አምላክ የሁላችን ፈጣሪ የሁላችን ጌታ የልዑላን ልዑል የቅዱሳን ቅዱስ የክቡራን ክቡር የኃያላን ኃያል የጌቶች ጌታ የነገሥታት ንጉሥ የአማልክት አምላክ የሰራዊት ጌታ እግዚአብሔር በሁላችንም አንደበት ስሙ የተመሰገነ ይሁን። እሱን አጋዥ እሱን ረድኤት በማድረግ ዛሬ የምንማረው በ13ኛ የአብይ ጾም ቀናችን ርዕሳችን አድርገን የምንነጋገረው በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ እንደተጻፈ ለመጀመሪያው ፈተና ይህን ድንጋይ እንጀራ እንዲሆን በል ብሎ ለጠየቀው ለዲያብሎስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ መለሰለት። ሰው የሚኖረው በእግዚአብሔር ቃል ጭምር እንጂ በእንጀራ ብቻ አይደለም። ሰው በእንጀራ ብቻ አይኖርም፣ ከእግዚአብሔር አፍ በሚወጣ ቃልም እንጂ። ዛሬ የእግዚአብሔር ቃል ረሃብ በዚህ ዘመን ይደርሳል። የነቢዩን የአሞጽን ቃል ይዘን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መልስ ጋር የዕለቱን ትምህርታችንን እንሰማለን። እሱ ልመናችሁን ይስማ፣ እሱ የምትሹትን ይፈጽምላችሁ፣ ፈታኝ ዲያብሎስን ከእግራችሁ በታች ይጣልላችሁ። ሕይወታችሁ ለሚፈተን፣ ኑሯችሁ ለሚፈተን፣ ትዳራችሁ ለሚፈተን፣ ክርስትናችሁ ለሚፈተን፣ ሀገራችንን ለሚፈትን ዲያብሎስ ቤተ ክርስቲያናችንም ለሚፈትል ዲያብሎስ የእግዚአብሔር ቀኝ ይታዘዝበት፣ ለዘላለምም የደቀቀ ይሁን። በቅዱስ ሚካኤል እስትንፋስ እንደ ጉም ተኖ እንደ ጢስ በኖ ይጥፋ። ክብርም ምስጋናም ለኃያሉ አምላክ ለእግዚአብሔር ይሁን። ይህን ቃል ደግሞ ከሰማችሁ በኋላ ለሌላው ሰው ላይክ ሼር በማድረግ እንዲደርሰው የምታደርጉ ሁሉ እናንተ የተዋህዶ ልጆች የኦርቶዶክስ ልጆች የእግዚአብሔር ቃል ለሁሉ እንዲደርስ ለምትጥሩ ለእናንተ አሁንም እላለሁ ሁሌም እንደምለው ልመናችሁን መላእክት በሥላሴ ፊት ያድርሱላችሁ።
የነቢያት የሐዋርያት የሊቃውንትን ጉባኤ ባረከ እግዚአብሔር የኔና የናንተንም ይባርክልን። ወደ ኃይለ ቃሉ እንሂድ። ሰው የሚኖረው ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ በእንጀራ ብቻ አይደለም። ስለዚህ ትላንትና እንደተማርነው የእግዚአብሔርን ቃል ለማንበብ ብዙዎች ቃል እንደገባችሁ ሁሌም እንደምታደርጉት ወሳኝ የሆነው ነገር ከእግዚአብሔር ቃል ጋር መኖር ነው። ስለ ቃሉ ስታነቡ እግዚአብሔር ከእናንተ ጋር ይሆናል። ስለሱ ስትነጋገሩ እግዚአብሔር ከእናንተ ጋር ይሆናል። የኤማሁስን መንገደኞች ማስታወስ ይበቃል። የኤማሁስ መንገደኞች ያውም ያላግባብ ወደማይሆን አቅጣጫ እየሄዱ ግን ስለ ክርስቶስ ያወሩ ስለነበረ አብሯቸው እንደ መንገደኛ ተቀላቅሎ ያስተምራቸው ጀመር። አሁንም እኔና እናንተን ኃጢአታችንን ሳይመለከት በደላችንን ሳያይ እሱ ያስተምረን፣ በልባችንም ይጻፍልን፣ በአእምሯችንም ይቅረጽልን። የተከበራችሁ ክርስቲያኖች፣ የተወደዳችሁ ምዕመናን፣ አንድ ትንቢት አለ። ይህ ትንቢት አስደንጋጭ ነው። ይህ ትንቢት ኃያል ነው። ይህ ትንቢት ዛሬ ተፈጽሟል። ይህም ትንቢት ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ እንደተጻፈ በእንጀራ ብቻ ለመኖር በ11ኛው ክፍል ትምህርታችን እንዳየነው ለእንጀራና ለሆድ የሚታዘዙ እንደ ኤሳው ለንስሐ እንኳን ጊዜ እንደማያገኙ እንዳየነው ይልቁንም በዚህ ዘመን ያልኳችሁ ትንቢት ይፈጸማል፣ ተፈጽሟል። ረሃብን እሰዳለሁ። የምግብ ረሃብ አይደለም፣ ረሃቡም የእግዚአብሔር ቃል ረሃብ ነው ይላል። ይህን የተናገረው ታላቁ ነቢይ ከ12ቱ ደቂቅ ነቢያት አንዱ የሆነው ነቢዩ አሞጽ ነው። ነቢዩ አሞጽ በምዕራፍ 8 ቁጥር 11 ላይ እንዲህ የሚል ትንቢት ተናግሯል። እነሆ በምድር ላይ ራብን የምሰድበት ዘመን ይመጣል ይላል ጌታ እግዚአብሔር። እነሆ በምድር ላይ ረሃብን የምሰድበት ዘመን ይመጣል ይላል ጌታ እግዚአብሔር። እርሱም የእግዚአብሔርን ቃል ከመስማት እንጂ እንጀራን ከመራብና ውሃን ከመጠማት አይደለም። ክርስቲያኖች ልብ በሉ። ይህ ትንቢት ለካህዲያኑ፣ ይህ ትንቢት ቅድስት ቤተ ክርስቲያንን ለካዱ የተነገረ ትንቢትና እንዲሁም ደግሞ በዚች ቅድስት ቤተ ክርስቲያን ውስጥ ሆነው ላሉ ምእመናን የእግዚአብሔርን ቃል ግን መስማት ለሰለቻቸው፣ አሉባልታንና ፌዝን ከንቱ ነገርን ብቻ መስማት ለሚናፍቁ ሰዎች የተነገረ ትንቢት ነው። ለካህዲያንና ለአላውያን ብቻ አይደለም፣ እወቁት። በምድር ላይ ነው የሚለው። ራብን የምሰድበት ዘመን ይመጣል አለ። ዘመኑም ይህ ዘመን ነው። ዘመኑም 8ኛው ሺህ ነው። ዘመኑም ይሄ የመጨረሻው ዘመን ነው። የእግዚአብሔርን ቃል ከመስማት ነው ረሃቡ። ራብ የምሰድበት ዘመን ይመጣል። እንጀራ አይደለም፣ ምግብ አይደለም፣ ውሃ አይደለም። እንጀራን ከመራብና ውሃን ከመጠማትም አይደለም። እንጀራን መራብና ውሃን መጠማት አይደለም። የእግዚአብሔርን ቃል ከመስማት እንጂ ይላል የአሞጽ ትንቢት። የእግዚአብሔር ቃል በአሞጽ 8:11 ላይ የተጻፈው። ስለዚህ ይህንን የኔን ትምህርት በየዕለቱ ለምትከታተሉ ሰዎች ሁልጊዜ እግዚአብሔርን የምለምነው ከአንደበቴ የእሱን ቃል ብቻ እናገር ዘንድ ነው። በብሉይ በሐዲስ በሊቃውንት የተጻፈውን የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ምስጢሯን እናገር ዘንድ ሁሌም እለምነዋለሁ። እናንተም የምትሰሙት ለዚህ ምስክር ናችሁ። እናንተም ሁልጊዜ ይህን ትሰሙ ዘንድ ነው። አሉባልታ እንዳንጨምርበት፣ ከንቱ ነገር እንዳንጨምርበት፣ የሰይጣንን አሰራር እንድናፈርስ፣ የፈታኙን አመጣጥ ድል እንድንመታ፣ ረክሰን ቆሽሸን እንዳንቀር ሐዋርያው ቅዱስ ጳውሎስ በሮሜ 12 ቁጥር 1 ላይ ወንድሞቼ እህቶቼ ሆይ ይህንን ዓለም አትምሰሉ ብሎ የነገረንን በአእምሯችሁ መታደስና በልቡናችሁ መለወጥ ተቀደሱ፣ ለእግዚአብሔር ሕያውና ቅዱስ መስዋዕት ሆናችሁ ቀረቡ ስላለ እኔም እናንተም ለእግዚአብሔር ቅዱስ መስዋዕት እንድንሆን የእግዚአብሔር ማደሪያ ታቦቱ ናችሁና፣ የመንፈስ ቅዱስ ማደሪያ ታቦቱ ናችሁና
ሁልጊዜ በቅድስና ሕይወት ተመላለሱ ስለሚል የቅድስና ሕይወትን እንኳን በኃጢአትና በርኩሰታችን ብናቆሽሻትም በየዕለቱ ግን የእሱን ቃል ብቻ የምንሰማ ከሆነ ቅድም ስጀምር እንደነገርኳችሁ ለኤማሁስ መንገደኞች እነሆ አቅጣጫቸውን እንኳ ስተው ቢሄዱ እንደገና ወደ አቅጣጫቸው ይመልሳቸው ዘንድ ወደ ኢየሩሳሌም ያዩ ዘንድ መድኃኒታችን ኢየሱስ ክርስቶስ አብሯቸው ሄደ፣ አብሯቸው በላ፣ ዓይናቸውን ገለጠላቸው። የኔና የናንተንም ይግለጥልን። ይህን ቃል የምትሰሙትን ሁሉ እግዚአብሔር ልቦናችሁን ያብራ። ረሃብ ይመጣል። የሚመጣበት ዘመን አለ። ረሃቡም እንጀራን አይደለም። የመጠማት ዘመን ይመጣል። መጠማቱም ውሃን አይደለም፣ የእግዚአብሔርን ቃል ከመስማት እንጂ። እናንተ የእግዚአብሔር ቃል የምትሰሙ የታደላችሁ ናችሁ። እናንተ የእሱን ቃል ድምፅ የምትሰሙ የታደላችሁ ናችሁ። ያኔ እኮ እስራኤል በምድረ በዳ እግዚአብሔር አይናገረን፣ ድምፁን አንስማ፣ አንተ ብቻ ተናገረን ብለው ሙሴን ሲናገሩት እኮ ሰምተናል። ፈራሁ አደለ ያለው አባታችን አዳም፣ ፈራሁ አደለ ያለችው እናታችን ሔዋን። በዘፍጥረት ምዕራፍ 3 ላይ የእግዚአብሔር ድምፅ እነሆ የእግሩ ኮቴ ድምፅ ሲሰማ በገነት ውስጥ አዳምና ሔዋን ተደበቁ ይላል። ፈራሁ አለ፣ ተደበቅኩኝ አለ፣ ራቁቴን ነኝና አለ። የእግዚአብሔር ድምፅ አያስፈራም ወገኖቼ። ምክንያቱም ሊያድን ነው የሚመጣው፣ ሊፈውስ ነው የሚመጣው። ይህንን ግን መስማት ስናቆም፣ ትእዛዙን ግን ስናፈርስ ፍርሃት ይመጣል፣ ጥርጥር ይመጣል፣ ሁከት ይመጣል፣ ጭንቀት ይመጣል። ስለዚህ ፈታኙ እኮ ይህን ድንጋዮች እንጀራ አድርገህ ብላ ሲለው ስለ ምግብ ብቻ አይደለም አለው። ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ስለ እግዚአብሔር ቃል ጭምር ነው የሰው ልጅ የሚኖረው። የእግዚአብሔርን ቃል መስማት አለበት አለ። ዛሬ ግን ረሃብ ሆኗል የእግዚአብሔርን ቃል ከመስማት። ራእይ ብርቅ፣ ህልም ብርቅ የሆነበት ዘመን እንደነበረ መጽሐፍ ቅዱስ እኮ ይነግረናል። በአንደኛ ሳሙኤል ላይ ምዕራፍ 3 ስትመለከቱ ገና ከቁጥር 1 ጀምሮ ሳሙኤል ራሱ የእግዚአብሔር ቃል ራእይ ሁሉ ህልም ሁሉ ብርቅ በሆነበት በማይታይበት ሰዎች በረከሱበት ዘመን የማይናገሩ እኮ ኖረው አይደለም። ይናገራሉ ግን የእግዚአብሔር ቃል አይደለም። ይሰብካሉ ግን የእግዚአብሔር ቃል አይደለም። በስመ አብ ብለው ይጀምራሉ። የሚናገሩት ግን የአጋንንት ድምፅ ነው። የሚለያይ ነው፣ የሚያፈርስ ነው፣ የሚያጸና አይደለም። በእምነት የሚያጸና አይደለም። ወይም የሰማውን ነገር ረስተውታል። ስለ ምድራዊ ነገር ብቻ ያወራሉ። እግዚአብሔር እኮ ሁሉን ያውቃል። እግዚአብሔር እኮ ሁሉን ይመረምራል። አዎ የእግዚአብሔር ቃል እኮ መስማት እሱን ማመንን በረከትም ከሱ ማግኘትን የሚያመለክት ነው። የእግዚአብሔር ቃል እኮ የሚነግረን ያስደነግጣል። አስተማሪ የሚታጣበት፣ ሕግ ነጋሪ የሚታጣበት፣ እውነተኛ ካህን የሚታጣበት፣ እውነተኛ መምህር የሚታጣበት ዘመን ይመጣል ነው ያለው። ስለዚህ ሌሊት ይሆንባቸዋል እንጂ ራእይ አይሆንላቸውም፣ ጨለማም ይሆንባቸዋል እንጂ አታሟሩትም። ፀሐይም በነቢያት ላይ ትገባለች፣ ቀኑም ይጠቁርባቸዋል የሚል ሁሉ ትንቢት ተነግሯል። ነቢዩ ሚክያስ ምዕራፍ 3 ቁጥር 6 ላይ እንደ ነቢዩ አሞጽ የሚናገረው ይህንን ነው። ዛሬ የእግዚአብሔርን ቃል መናገር እፍረት መስሎ የሚሰማቸው ስለ ምድራዊ ነገር ብቻ የሚጨነቁ ሰዎች ህዝቡን ምድራዊ ብቻ አደረጉት፣ አስተሳሰቡን ምድራዊ ብቻ አደረጉት። ሰው የሚኖረው በእንጀራ ብቻ አይደለም፣ ከእግዚአብሔር አፍ በሚወጣ ቃልም ጭምር እንጂ። ስለዚህ እግዚአብሔር የሚነግረን፣ እግዚአብሔር የሚያስተምረን አዎ የእሱን ቃል በመስማት ረሃባችንን እንድናስታግስ ነው። የእሱን ቃል በመስማት ጥማታችንን እንድናስታግስ ነው። የህይወት እንጀራ እሱ ነው፣ የህይወት መጠጥም እሱ ነው። አነ ውእቱ ህብስተ ህይወት ዘለዓለም፣ እኔ የዘላለም ህይወት ህብስት ነኝ፣ እኔ የዘላለም ህይወት መጠጥ ነኝ ነው ያለው የድንግል ማርያም ልጅ የአብ ልጅ ኢየሱስ ክርስቶስ። አሞጽ ግን እንደሚናገር አዎ ዘመን ይመጣል፣ የረሃብ ዘመን፣ ዘመን ይመጣል፣ የመጠማት ዘመን። ያም ዘመን ዛሬ ያለንበት ዘመን ነው። ስለዚህ የዕለቱን ትምህርታችንን ስናጠቃልል በዛሬው ትምህርታችን የተመለከትነው አዎ ሰው የሚኖረው በእንጀራ ብቻ አይደለምና ከእግዚአብሔር አፍ በሚወጣ ቃልም ጭምር ነው። ዳሩ ግን የእግዚአብሔርን ቃል መስማት የማይወዱ፣ እውነተኛውን የእግዚአብሔር ቃል መስማት የማይችሉ ከሃዲያንና ዓለማውያን በዚህ ዘመን በርክተዋል።
ስለዚህ እንደገዛ ምኞታቸው አስተማሪዎችን ለራሳቸው ያከማቻሉ እንዳለ መጽሐፍ ቅዱስ እንደገዛ ፍላጎታቸው ለራሳቸው አስተማሪዎች ያከማቻሉ። ስሜታቸውን የሚነግራቸው ነው የሚፈልጉት። ዓለማዊ ነገርን የሚነግራቸው ነው የሚፈልጉት። አሉባልታ የሚነግራቸው ነው የሚፈልጉት። ከንቱ ነገርን የሚነግራቸው ነው የሚፈልጉት። በካህዲያኑ ይሄም ነው፣ አንዳንድ ኦርቶዶክሳውያንም ዘንድ ይሄ ነው። ለእግዚአብሔር ቃል ትኩረት መስጠት ቀርቷል። የድሮ አባቶቻችን እኮ ጸንተው የኖሩት እግዚአብሔርን በመስማት ነበረ። ጠላቶቻቸውን ድል ያደረጉት እግዚአብሔርን በመስማት ነበረ። የባዕድ ጭፍሮችን ያባረሩት እግዚአብሔርን በመስማት ነበረ። ከሰይፍ ስለት ያመለጡት እግዚአብሔርን በመስማት ነበረ። ከእሳት ነበልባል የተሰወሩት እግዚአብሔርን በመስማት ነበረ። በእሳትና በውሃ ውስጥ አለፍን አልነካንም ያሉት እኮ እግዚአብሔርን በመስማት ነበረ። ስለዚህ ዓለማውያኑ ከሃዲያኑ ልም ብለው ጠፍተዋል። ከንቱ የሰው ነገር ይሰማሉ፣ ተራ ነገር ይሰማሉ። በኦርቶዶክስ ውስጥም ሆነው የተራቧሉ፣ የተጠሟሉ። የጠፉትን በጎች ላመጣ ሄዳለሁ አለ። እዚህም ውስጥ ሆነው የጠፉ በጎች አሉ። ኦርቶዶክስ ውስጥ የጠፉ በጎች አሉ። ካህናት የእግዚአብሔር ቃል ብቻ ነው የሚናገሩት። መምህራን የእግዚአብሔር ቃል ብቻ ነው የሚናገሩት። ጳጳሳት፣ መነኮሳት፣ ቀሳውስት የእግዚአብሔር ቃል ብቻ ነው የሚናገሩት። እግዚአብሔር እኮ ሁሉን ይናገራል እኮ። እግዚአብሔር እኮ ቃሉ እኮ ሁሉን ነው የሚመረምረው፣ ሁሉንም ነው የሚበረብረው፣ ሁሉንም ነው የሚፈትሸው። በውስጡ እኮ ሁሉን ይናገራል። የእግዚአብሔርን ቃል እኮ ይዘን ከተናገር ለሁሉ መልስ እኮ ነበረ። ዳሩ ግን የወንጌልን ነገር ከዓለማዊ ነገር ጋር ሸቃቅጠው የሚሰብኩና የሚያስተምሩ ወገኖች ሁሉ እነዚህ ሁሉ ፍርድ አለባቸው። ረሃቡም ጥሙም ደርሶባቸዋል። የተከበራችሁ ክርስቲያኖች፣ የተወደዳችሁ ምዕመናን፣ እናንተስ ማንን እንስማ? እውነተኛውን የእግዚአብሔር ቃል እንስማ። እውነተኛውን የእግዚአብሔር ቃል እናድመጥ። ከቃሉ ጋር እንኑር። ረሃብ ይመጣል፣ ጥማት ይመጣል። ከእንጀራና ከውሃ አይደለም። የእውነተኛውን የእግዚአብሔር ቃል ከመራብና ከመጠማት ነው። እውነተኛውን የእግዚአብሔር ቃል ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያናችን የምትነግረን እውነተኛውን የእግዚአብሔር ቃል ነው። በዚህ ከኖርን በረከት አለን። በዚህ ከኖርን ሰላም አለን። ከእግዚአብሔር ጋር ከሆንን በረከት አለን። እውነተኛውን ቃል ተናግረን እውነተኛውን ቃል ሰምተን የመንግሥተ ሰማያት ወራሾች እንድንሆን አምላካችን እግዚአብሔር ይርዳን። ሰው ማለት ሰው እንስሳዊ ባህር ያለው መላእካዊ ባህር ያለው ነገ የምንመለከተው እንስሳዊ ነን ወይስ መላእካዊ ነን በሚለው በዚሁ በማቴዎስ 4 ቁጥር 4 ላይ በተመረኮዘው ትምህርት ይሆናል። ጌታችን ኢየሱስ ክርስቶስ መለሰ፣ ሰው የሚኖረው ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ በእንጀራ ብቻ አይደለም። አምላክ ሆይ ለልጆችህ ቤታቸውን ሙላ፣ ለነፍሳቸው በረከትን ስጥ። እመቤታችን ቅድስተ ቅዱሳን ድንግል ማርያም በምልጃሽ አትለይን። ሰማይና ምድርን የዘረጋ ኃያሉ አምላካችን እግዚአብሔር ሆይ ሀገራችንንም ተመልከታት፣ በቃ በል፣ የነደደውን እሳት አጥፋልን። ኃጢአታችን በስቶ በደላችን በስቶ ነውና አንተ ግን ፊትህን ብትመልስልን አጋንንት ያፍራሉ፣ ፈታኙም ያፍራል፣ ልጆቻቸውም ያፍራሉ። ፊትህን ወደኛ መልስ፣ እጅህን ላክልን፣ ብርሃንህንም አብራ፣ ጨለማውን አርቅልን። ለሚሰሙ ለልጆች ሁሉ ጨለማውን አርቀህ ብርሃንን ሕይወትን በቤታቸው ሙላ። የሰማችሁትን በልባችሁ ይጻፍላችሁ፣ በአይምሯችሁ ይቅረጽላችሁ። ስለ አንዱ ፈንታ 30ና 60 መቶ ያማረ ፍሬ እንድናፈራ የአምላካችን ቅዱስ ፍቃድ ይሆንልን። የምትመኙትን ሁሉ አይንሳችሁ፣ ከኃጢአት በስተቀር የምትለምኑትን ሁሉ ይፈጽምላችሁ። ይህንን ቃል ለሌሎች ለምታዳርሱ ሁሉ እግዚአብሔር በእናንተ ዘንድ ፈጥኖ ደርሶ ልመናችሁን ይስማ። ክብርም ምስጋናም ለሥላሴ ይሁን። አሜን።